በ99000 ብር አሪፍ የሽፎን ቤት መክፈት እንችላለን። አይመስላችሁም? ሰላም እንዴት ናችሁ? የቢዝነስ ሪቪው ተከታታዮቻችን ቻናላችን ሰብስክራይብ ያደርጋችሁ ጀምሩ። እንደጠየቃችሁን የተለያየ የምትፈልጉት አይነት ቢዝነስ ሪቪው አይዲያዎችን ይዘንላችሁ መተናል። ዛሬ የምንገኘው አንድ ሽፎን ቤት እናሳያችኋለን። ሽፎን ቤቱ እንዴት ነው ስታርቲንግ ኢንካም የምንጀምረው፣ እንዴት አድርገን ነው መስራት ያለብን፣ ከስተመር ሃንድሊንግ ላይ እንዴት ነው የምንሰራው የሚለውን ዲቴል አብረን ቆዩ። ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ይሄ ቻናላችን ቢዝነስ ሪቪው ነው። አብራችሁን ቆዩ። ይህንን ስራ ለመጀመር ወይንም ይህንን ስራ ኢንቨስት አድርጋችሁ ለመስራት አጠቃላይ ዋጋ 99000 ብር ያስፈልገናል። ያንን 99000 ብር ይዘን ደግሞ ባካፕ የምንይዘው ብር ይኖራል። ባካፕ ዋጋችን ከ30 እስከ 50000 ብር ባካፕ ሊኖረን ይገባል። ይህንን ስራ ስንጀምር የሚያስፈልጉን ግብአቶች ማሽን፣ ቤት፣ ኢንቴሪየር፣ ከስተመር ሃንድሊንግ እና ዋነኛው ደግሞ ባካፕ የምንለው ወይንም ኢንተረስት የምንለው ባካፕ ገንዘብ ነው የምንይዘው። ከነዚህ ሁሉ ደግሞ ወደ ማሽኑ ስንሄድ ይሄ የምታዩት ማሽን የምናገኘው ወይንም የምንገዛው ከ50000 እስከ 60000 ባለው ኤስቲሜትድ ዋጋው። ያ ማለት ግን አሁን ላይ ያለው ገበያ ላይ ያጠና ነውና አሁን ላይ የሚሸጥበት ዋጋ ነው እንጂ በቆያችሁ ቁጥር ወይንም 1 ወር 2 ወር ታቆታላችሁ የገበያው እንዴት ፍላክቹዌት እንደሚያደርግ። ስለዚህ በዛ ወቅት እየጨመረ ነው የሚሄደው ማለት ነው። እናንተ የምትጀምሩበት ሰዓት ነው ያንን ኤስቲሜት የሚያደርግላችሁ ኮስታችሁ ማለት ነው። ወደ ሁለተኛው ስንሄድ ደግሞ ዋናው ደግሞ ቤታችን እንዴት ነው ሰው የሚገባበት፣ እንዴት ነው የትኛው ከሌሎቹ ሽፎን ቤት እንዴት ነው ለይቶ እኛ ጋር መርጦን ገብቶ ገዝቶን አይቶ እዛው ደግሞ ፎቶ ተነስቶና አንዳንድ ወኮችን አድርጎ እንዴት ነው የሚወጣው የሚለው ለማየት ደግሞ ኢንቴሪየራችን ምን ይመስላል የሚለው አለ። ይሄንን ስል ደግሞ ሁለት አይነት ነገሮች አሉ። አንዳንዶቻችሁ ማሽኑ ኖራችሁ ቤታችሁ አክሰስ አላችሁ፣ ያንን ነገር እየሰራችሁ ማስረከብም ሆነ መሸጥ ትችላላችሁ። ሌላኛው ደግሞ ቤት ከፍተን በስርዓት እንደ ቢዝነስ ፕላትፎርም ደግሞ ላይሰንስ አውጥተን እንሰራለን የምትሉትን ደግሞ በስርዓት ኢንቴሪየሩ ምን ይመስላል። አንዳንዴ ኢንቴሪየር ስንል እዚህ ጋር መናገር የምፈልገው ብዙ ጊዜ ሰፊ ቤት ካልሆነ ኢንቴሪየሩ የሚያምር የማይመስለን ሰዎች አለ። ወይንም ብዙ ክፍሎች መኖር አለባቸው ወይ ያ ቤት የሆነ ፓርቲሽን ምናምን፣ እንደዛ አይደለም። ኢንቴሪየር ማለት ሰው ዎኪንግ ከስተመሪ ወይንም እኔ ጋር ደውሎ እኔን ፈልጎ የመጣ ሰው ሊገባ ሲል ወይንም ሲያየው ውስጡ ላይ የሚሰጠው የሆነ ጉድነስ አለ፣ የሆነ ዊሊንግ ነገር። ያንን ነገር ሳይገዛው ራሱ ገዝቶ የሚወጣ ሰው አለ። እኔ ብዙ ጊዜ አጋጥሟችሁ ከሆነ የሆነ እቃ መግዛት ሳልፈልግ ቤቱና ያንን ያስቀመጡበትና ያንን ወደ ማርኬት ያመጡበት የግብአቱን አይነት አይቼ የሚገዛው ብዙ አይነት ማቴሪያል አለ። እንደዛም እንዴት ነው ከሌላኛው ሽፎን ካጠገቤ ብዙ ጊዜ አንድ ሞል ላይ 7 10 ከዛም በላይ ሽፎኖች ይከፈታሉ። ለምንድነው? ሁሉም የራሳቸው ኢንቴሪየሮች አላቸው፣ ሁሉም የራሳቸው ዲዛይን አላቸው፣ ሁሉም የራሳቸው ግብአት አላቸው ማለት ነው። ያንን እንዴት አድርገን ፊክስ ማድረግ እንችላለን? ኢንቴሪየር ማተር ኦፍ ስፔስ አይደለም። ቤቱ ሰፋ ጠበብ አይደለም ኢንቴሪየር ማለት ዲስፕሌይን ወይንም ዌልካሚንግ ሪሴፕሽን እዚህ የምናስቀምጣት እቺ እንደምታዩት እሷን እንዴት አድርጌ አስውቤ ዌልካም አረጋለሁ፣ ሰው መጥቶ ሲያወራኝ እንዴት ነው ሪፍሬሽ የሚያደርገው የሚለው ነው። ወደሱ ስንሄድ ደግሞ ኢንቴሪየር ከ35000 እስከ 40000 ባለው ኮስት ሚኒማይዝ አሁን ላይ እንደ ማርኬቲንጉና እንደ ገበያው ጥናቱ ማለት ነው። ስለዚህ ኢንቴሪየራችን እንደዚህ አድርገን አሳምረን ደስ የሚል ሉክ ሰጥተነው በስማችን ብዙ ጊዜ በስማችን ልንከፍት እንችላለን። ወይንም ደግሞ አንዳንድ የራሳችን ብራንድ ወይንም የራሱ የጨርቁ ብራንድ ሊሆን ይችላል። ያንን የሆነ አይነት ዲዛይን ሰጥተነው አሪፍ የሆነ ባክግራውንድ የሆነ ታች ያለው ነገር አድርገን ማድረግ እንችላለን ማለት ነው። ስለ ኢንቴሪየር ካወራን ያ ኢንቴሪየር በየትኛው ስፔስ ወይንም በየትኛው ቦታ ላይ ነው መሆን ያለበት ወደሚለው ስንመጣ ብዙ ጊዜ አይምሮአችን ላይ ጥያቄ የሚሆነው 500 ካሬ 600 ካሬ 700 ካሬ ያዛችሁ ዋናው ያንን ግብአት ወይንም ያላችሁን ፕሮዳክት እንዴት መሸጥ እንደምትችሉና እንዴት ወደ ገበያው ማቅረብ እንደምትችሉ ዋናው ፕራይሳችን ወይንም ፕሮፊታችን የሚይዝልን። ስለዚህ ይሄንን ኢንቴሪየር በየትኛው አርጌ ነው ማመጣው፣ በየትኛው ተች ነው ወደ ሰውን አትራክት ማረጋው ወደሚለው ስንሄድ 10 ካሬ እስከ 15 ካሬ ኤስቲሜትድ በቃ 15 ካሬ 10 ካሬ ስራች በጣም ጠባብ ነው የሚመስላችሁ፣ ግን
በቂያችን ነው። ያቺን አጠቃቀማችንና አደራረጋችን ነው። አንድ ዌልካሚንግ ወንበር ካለችን ዌልካሚንግ ዲስፕሌይ ከፍ ያለች ካለችን እዛች ዲስፕሌይ ላይ አንድ እኛም ልንሆን እንችላለን፣ ሴልስ ፐርሰናቻችን ሊሆን ይችላል ካሉ ሌሎቻችን ጨርቆቻችን የምናሳይባቸው ሁለት የራሳቸው የአሻንጉሊት ዲስፕሌዮችን ሁለት ብንይዝ ለምሳሌ 4 ወይ 5 የተሰፋ ሊኖረን ይችላል። እነሱን እየቀያየርን ዛሬ አንዱን ባረጋው ነገ አንዱን አረጋዋለሁ ከበዓሉ ጋር ከድባቡ ጋር ከአለን ከገበያ ማርኬቲንግ ጋር እያየን እየቀያየርን ከስተመሮቻችን መሳብና አትራክት ማድረግ እንችላለን ማለት ነው። ብዙ ጊዜ በጣም ሙያ ያላችሁ በጣም ዲዛይኑን የምትችሉ ግን እንዴት አርጋችሁ መሸጥ እንዳለባችሁና እንዴት አርጋችሁ ወደ ከስተመራችሁ መሄድ እንዳለባችሁ ግራ የሚገባችሁ እንዳላችሁ አቃለውም ያው ይገባኛል። እሱን ነገር ፊክስ የምናረገው የሰራነውን ነገር ወይንም እኛ ተች ያረግነው እኛ የጨመርንበትን ነገር እንዴት እናሳየው፣ እንዴት ህዝቡ ጋር ይድረስልኝ፣ የሚፈልገኝ ከስተመር ጋር ሊንክ ላድርግ የሚለው ነገር ነው ዋናው ማለት ነው። ስለዚህ ወደ ኔክስት ስንሄድ ደግሞ ኢንቴሪየሩ እንደነገርኳችሁ ከ10 እስከ 15 ካሬ በቂያችን ነው። ወደሚቀጥለው ስንሄድ ደግሞ ማሽን ካወራን ኢንቴሪየር ካወራን ዋናው ነገር የሚሆነው ምንድነው? ፕራይስ ነው። ፕራይስ ማለት በምን ያህል ገንዘብ ነው የምጀምረው፣ እንዴት አድርጌ ነው ማብቃቃው የሚለው ነው ዋናው ነገርና ትልቁ ጥያቄ እሱ ላይ ነው። የሰው ልጅ 100,000 ብርም 200,000 ብርም 1 ሚሊዮን ብርም ኖረው እንዴት መስራት እንዳለበትና እንዴት አድርጎ መጠቀም ብሩን እንዳለበት እስካላወቀ ድረስ ቢዝነሱ ዲማንድ ያደርጋል ወይንም ቢዝነሱ ራይዝ ያደርጋል ማለት አይደለም። ስለዚህ ዋናው ነገር 10 ብርም 20 ብርም የትኛውንም ይዛችሁ የተቀመጣችሁ ግን እንዴት አድርጌ ነው ያንን ነገር የምሰራው የሚለውን ለመቅረፍና ያንን ቢዝነስ ቲፕ እንድታውቁት ያክል ነው የዚህ ቢዝነስ ሪቪው አይዲያ ዋናው አላማ ማለት ነው። ስለዚህ ወደዚህ ጋር ስንሄድ ደግሞ ቅድም እንደነገርኳችሁ የኢንቴሪየሩንም የቤቱንም ኤስቲሜት ኮስቱ እነዚህ 5 ታይፖች ጨርቆች ያልኳችሁን የምገዙበት ወይንም ከሁሉም 5 ፍሬ ይዛችሁ ግዴታ እኔ ሲልከን ፈልጌ ሊመጣ እችላለሁ፣ አንዱ ኮተን ፈልጎ ሊመጣ ይችላል። ያ የተለያየ ጨርቅ ሊኖረኝ ይገባል። ስለዚህ ከሁሉም 5ም ሆነ 4ም ስታርቲንግ ሆነ አጀማመር ካፒታል ስለሆነ ከሁሉም ይዘን እሱን የምንገዛበት ዋጋ አጠቃላይ 99,000 ብር መጀመር እንችላለን። ሌላኛውና ዋናው ቤቱ ተሳካ፣ ኢንቴሪየሩ ተሰራ፣ እቃውን ያዘን። ከዛስ እንዴት ነው ሰው የሚመጣው? እንዴት ነው የምሸጠው? ሸጪና ገዢ መገናኘት አለበት። ያ የሸጪና የገዢ ሊንክ የሚደረገው ነገር ምንድን ነው የሚለው አሁን ላይ በማርኬቲንግ ዋይዝ በዲማንድ የሚያደርገው ነገር ስናየው ዋነኛና ዋነኛው ሶሻል ሚዲያ ነው። ሶሻል ሚዲያ ማለት ስልክም ሶሻል ሚዲያ ነው። አንድ ሰው ደውሎ አዘዛችሁ ማለት ሶሻል ሚዲያ ነው። ያ ስልኩ ኤሌክትሮኒክስ ነው፣ ዲጂታል ወይ እንደማለት ነው። ያንን እንዴት አድርገን ነው የምንጠቀመው? ብዙዎቻችሁ ቲክቶክ ለመክፈት፣ ፌስቡክ ለመክፈት፣ ኢንስታግራም ለመክፈት ብዙ የሚዳግታችሁ ነገሮች ሊኖሩ ይችላሉ። ግን ያንን ነገሮች ያንን ሰዓት ከማጠፋበት ዋይኖት ለስራዬ ለምን አልጠቀም፣ ፕሮዳክቴን እንዴት አድርጌ ነው ቀርጬኝ ማለት የሚለውን ስናይ ቲክቶክ ዋነኛው አሪፍና ዲማንድ የሚያደርግ ነው። አሁን የምገኘው እንደነገርኳችሁ ትልቅና ግዙፉ ማሜ አስመጪና አከፋፋይ ጋር ነው። እውቅና ያላቸው በዚህ በሽፎን ስራ ላይ በጣም ብዙ አመት ኤክስፔሪየንስ ያላቸው ናቸው። አስጀምሯችሁ ሊንክ አድርገዋችሁ በደንብ አድርገው ጋይድ አድርገዋችሁ ስራውን እንድትጀምሩና ስራውን እንዴት ማግኘት እንዳለባችሁ እንዴት አድርጋችሁ ከስተመራችሁ ሃንድል እንደምታደርጉ ሙሉ የሆነ መረጃ ይሰጧችኋል። የምንገኘው አድራሻችን 22 ነው። ለበለጠ መረጃ ከስር ባለው ስልክ ቁጥራችን መደወል ይችላሉ። በተለያየ አይነት ዲዛይን አድርገን በተለያየ አይነት ፋሽን ስታይል አድርገን የምንዋብበት እና አሁን እያያችሁት ያላችሁት በከተማችንም በሁሉም ቦታ እያያችሁት ያላችሁት የብራይዳል ላይ ፋሽን ሾው ላይ የሰርግ ላይ የተለያየ አይነት ሚዜ አጃቢ ሁሉንም ብቻ የምናያቸው አይነት ልብሶች ሁሉ በሽፎን ነው የሚሰራው ብላችሁ ታምኑኛላችሁ? እስቲ ኑ ላሳያችሁ ምን አይነት ጨርቆች ናቸው፣ ስንት አይነት ጨርቆች ናቸው የሚሉትን አብራችሁን ቆዩ። 5ቱን አይነት የሽፎን አይነቶችን አሳያችኋለሁ። ሽፎን ለሽፎን ብቻ አይደለም የምንጠቀምበት። ይሄንን ስታውቃላችሁ ታምናላችሁ። አሁን በጣም ለብዙ ፋሽኖችና ለብዙ ስታይሎች ውጪ ላይ ስንወጣ ኖርማል ኦኬዥን ላይ ይሁን ማንኛውም ፕሮግራም ላይ ስንገኝ የምንለብሰው ነው ብላችሁስ አይታችኋል? እያያችኋቸው ነው እነዚህ ፎቶዎች። እነዚህ ሁሉ ከሽፎን ጨርቅ ነው የተሰራ። ታምናላችሁ? ስለዚህ ለምንድን ነው ማንሰራው? ለምንድን ነው ማንጀምረው? እንደምታዩት ኮተን ጨርቅ ነው ይሄኛው። ሌላኛው ደግሞ ሲልከን በፈለጋችሁት ሜትር፣ በፈለጋችሁት ብዛት፣ በፈለጋችሁት የትም ቦታ ብትሆኑ
ባላችሁበት እንልክላችኋለን። ሲልከን ስትራይፕ ኮተን ታዲያ ስራውን ለመጀመር አልጓጓችሁ? ኑና ተረከቡ፣ ኑና ውሰዱ፣ ስራችሁን ጀምሩ። ሌላኛው ደግሞ ይሄን ሁሉ ካሳየዋችሁ ኔክስት ደግሞ ኢንቴሪየሩን እንዴት ነው የምንሰራው እያላችሁ የተጨነቃችሁ ነው አይደል? ኢንቴሪየሩ ደግሞ ከ25,000 ብር ጀምሮ እስከ 30 እንደዚህ አሁን ላይ ዲስፕሌይ ላይ እንደምታዩት አድርጋችሁ ቅልብጭ አድርጋችሁ በ15 ካሬ በምትሞላ ቤት ውስጥ አድርጋችሁ ስታርቲንግ ኢንካማችሁን በሱ መጀመር ትችላላችሁ። ወደ ዋነኛው ስንመጣ ደግሞ እንዴት አድርገን ነው ስራውን ስንሰራ እንዴት አድርገን ነው ከስተመር ጋር የምንግባባው፣ ማርኬቱን እንዴት ነው የምንይዘው፣ ከአንዱ ሽፎን ቤት አንዱ ሽፎን ቤት እንዴት ነው የሚለየው የሚለው ጋር ስንመጣ ዋናው ጥያቄያችን ነው። እሱን ደግሞ አሁን ጊዜ እንደምታውቁት ዲጂታሊ ነው ሁላችንም ኮሙኒኬት እያደረገን ያለ ነው፣ ሶ ሊንክ እያደረገን ያለ ነው። ስለዚህ ግዴታ ቲክቶክ አካውንት አንድ ያስፈልገናል። አንደኛው ቲፕ። ሁለተኛው ቲፓችን ደግሞ እንዴት ነው ያንን ቲክቶክ አካውንታችን ፌስቡክም ይሁን ኢንስታግራም አካውንታችንን እንዴት አድርገን ነው ፎሎ የምናደርገው እንዴት አድርገን ነው የምንጠቀመው የሚለው እኔ የሰራሁትን አንድ ከስተመሪ ተሰርታ ወይንም ለብሳው የሆነ ፕሮግራም ላይ ይዛ ሂዳ ከሆነ ያላትን ቪዲዮ በመላክ እኔም ደግሞ ያንን ቪዲዮ ተቀብዬ ያለኝ ሪፖስትን በማድረግ ሼርን በማድረግ ያንን ድጋሚ ደግሞ ራሴ ኤዲት አድርጌ ፖስት በማድረግ ብዙ አይነት ማርኬቲንግ ዋይዝ መስራት ይቻላል። ስለዚህ ዋነኛው ሶሻል ሚዲያን መጠቀም አለብን። ይህን ስራ ሞር ፕሮሞት ለማድረግ ቡኪንግ ከስተመር እንዳለ ቢሆንም ኤክስትራሊ በደንብ ፕሮፊት እንድናገኝና ስራው ላይ አሪፍ አድርገን እንድንሰራ የሚያደርገን ሶሻል ሚዲያ ነው። ሶሻል ሚዲያ በመጠቀም ሞር ኮሚኒኬት አድርገን ሞር ከስተመራችን ሊንክ አድርገን ማግኘት እንችላለን ማለት ነው። ቅድም እንደነገርኳችሁ ደግሞ በተለያየ አይነት ቦታ ሰርግ ይሆናል፣ መልስ ይሆናል፣ ብራይዳል ይሆናል፣ ፋሽን ሾው ስታይል ይሆናል፣ ኤኒዌር አሁን እንደዚህ እንደምታዩት እዚህ ላይ እንዳረኩላችሁ አይነት ፋሽኖችንም ስታይሎችንም መስራት እንችላለን። ስለዚህ አብራችሁን ቆዩ። ላይክ፣ ሰብስክራይብ እያደረጋችሁ ይሸምቱ፣ ይግዙ፣ ስራውን ይጀምሩ። ምን ይጠብቃሉ?